ሰላም ጤና ይስጥልን የተወደዳችሁ የኤንቢሲ ቤተሰቦች የግንቦት 25 2017 ዓ.ም አዳዲስ የግንባር መረጃዎችን ማስደመጥ እንጀምራለን። አርበኛ ደረጀ በላይ ህዝባችንን ይቅርታ እንጠይቃለን ሲል ከአፋባ ጋር አንድ እንሆናለን ብሏል። ዝርዝሩን ይዘናል። በክርስቲያን ታደለ ስም የሚንቀሳቀሰው ብርጌድ በጎንደር ጀብድ እየሰራ ነው፣ እናስደምጣቸዋለን። ከቋራ እስከ ሱዳን ስለሆነው ነገርና ሌሎች የግንባር መረጃዎችንም እናቀርብላችኋለን። እናንተም ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ሁለቱ ድርጅቶች ተነጋግረን አንድ የሆነ የጋራ ቤት እንገነባለን ሲሉ አርበኛ ደረጀ በላይ ተናገሩ። አርበኛው አክለውም እስካሁን አንድ ባለመሆናችን ህዝቡን ይቅርታ እንጠይቃለን ያሉ ሲሆን አንድነቱ እንዲሰምር ሁሉም የበኩሉን ርብርብ እንዲያደርግ ጥሪ አቅርበዋል። አማራ ፋኖ በጎንደር ጠቅላይ ግዛት እዝ አዛዥ አርበኛ ደረጀ በላይ በሚመሩት የጎንደር ጠቅላይ ግዛት እዝ ኮሚኒኬሽን መምሪያ ክፍል በኩል ከሰሞኑ ባሰራጩት የቪዲዮ መግለጫ ሁለቱ ድርጅቶች ማለትም አፋባ እና አፋድ ወደ አንድ እንዲመጡ አበክረው ጥሪ አቅርበዋል። አርበኛ ደረጀ በዚህ መግለጫቸው የሁለቱ ድርጅቶች አመራሮች ተነጋግረን የጋራ የሆነ ቤት እናቆማለን ያሉ ሲሆን ለዚህም ደግሞ ጊዜ አይወስድብንም ብለዋል። የጎንደር ጠቅላይ ግዛት እዝ አዛዥ አርበኛ ደረጀ በየቀጠናው የሚገኙ ፋኖችን እርስ በርስ ለማጋጨት የሚሰሩ አካላት ከድርጊታቸው እንዲታቀቡ ጥሪ ያቀረቡ ሲሆን ከወንድም ጋር ተዋጋ የሚል የፋኖ መሪ ካለ ራሱ ሊጠይቅና እንዲሁም በአባላቱ ሊጠየቅ ይገባል በሚል መልእክት አስተላልፈዋል። አርበኛው በመልእክታቸው ከዚህ በኋላ ለአንድነት ብቻ እንደሚሰሩ አንድ ከመሆን ውጭ ምንም አይነት ምርጫ እንደሌላቸው የተናገሩ ሲሆን እስከዛሬ አንድነት ሳይፈጥሩ በመቆየታቸው ህዝቡን ይቅርታ እንጠይቃለን ብለዋል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀነራል ውባንት አባተ ኮር ከባድ ትንቅንቅ ሲያደርግ መሰንበቱንና ያገዛዙን ኃይል ማፈራረሱን ገለጸ። ትናንት ከሳና እስከ ገላውዲዮስ ሜጀር ጀነራል ውባንት አባተ ተወርዋሪ ክፍለ ጦር የአንደኛ ኮር ተወርዋሪ ኃይል የጉና ክፍለ ጦር አካል የሆኑት ገብረ መስቀል ብርጌድና መቅደላ ብርጌድ እንዲሁም የጣና ገላውዲዮስ ክፍለ ጦር ውባንት ሻለቃ በጥምረት ከተለያዩ ወረዳዎች የመጡ ያገዛዙ አራዊት ሰራዊት ጥምር ጦርን ከጠዋቱ 12 ሰዓት እስከ ቀኑ 11 ሰዓት ተኩል ድረስ በደራ ምድር በሰድኔ ተራራ ውጊያ ጀምሮ በሳና ቴሌደርባ፣ ወጪት፣ ሳና ሚካኤል፣ ቆሚሳ፣ ሊባኖስ፣ ሸውታ፣ ውባንተ ተራራና ገላውዲዮስ መዳረሻዎች አድማሱን አስፍቶ ከፍተኛ የሆነ አውደ ውጊያ ሲያደርጉ ውሏል ተብሏል። የአገዛዙ ዙፋን ጠባቂዎች ከአንበሳሚ፣ ከአርብ ገበያ፣ ከደብረ ታቦር፣ ከግንዳ ጠመም፣ ከስቴ ክልጫና ከጀርባ ደግሞ ከአንዳቤት በኩል ከበባ ለማድረግ ሞክሮ ነበር። በሜጀር ጀነራል ውባንት አባተ ተወርዋሪ ክፍለ ጦር ልዩ ተዋናይነት በአጋር ክፍለ ጦሮች እግዣ ጥበበኞቹ የሜጀር ጀነራል ውባንት አባተ ተወርዋሪ ክፍለ ጦር አናብስ ጠላትን ሲያብረከርኩትና ሲገርፉት ውለዋል። የውባንት አባተ ልጆች ከባቢያቸውን በፍጹም ጀግንነት መልሰው ከበውታል። ተስፋ የቆረጠው ጠላት 8 የሞርተር ቅንቡላዎችን ወርውሯል። ነገር ግን ተኩሳቸው አንድም ኢላማውን የጠበቀ አልነበረም ሲባል ሙሉ ቀን በተደረገው ውጊያ አንድም የአማራ ፋኖ ላይ ምንም አይነት ጉዳት አልደረሰበትም። በተቃራኒው ያገዛዙ አራዊት ሰራዊት እስከ ዲሽቃ ተኳሻቸው ድረስ በክር በጣሾቹ የውባንት አባተ ልጆች በደም ተመተዋል፣ ተደምስሰዋል፣ ቆስለዋል። የውጊያውን አጋጣሚ ተጠቅሞ ከድተዋል። አገዛዙ የተደመሰሱበትን ማንሳት አልቻለም። የቆሰሉበትን ከሳና ወደ ገላውዲዮስ በተሽከርካሪዎች ለመውሰድ ሞክሮ የአማራ ፋኖ ሁሉንም ቦታዎች በመያዙ ቁስለኞችን ከተሽከርካሪዎቹ አውርዷቸዋል። ቁስለኞቹን ማውጣት አልቻለም። የአማራ ፋኖ ክንድ እሳተ ገሞራ የሆነበት የአገዛዙ ዙፋን ጠባቂ ሁሉ ለአብይ ሸኔ ከፍተኛ አመራሮች የድረሱልኝ ተማጽኖ እያቀረበ ነው። በአውሮፕላን ካልሆነ መውጣት አልችልም ማለቱንም አረጋግጠናል። ተጨማሪ ኃይልም ከባህር ዳር እንዲመጣላቸው መጠየቃቸውም ታውቋል። የአገዛዙ አራዊት ሰራዊት በቁስም በአካልም በስነልቦናም ከፍተኛ የሆነ ኪሳራን ተከናንቧል። አገዛዙ በአማራ ምድር የፋኖን ክንድ መቋቋም ተስኖታል። ፋኖን መቋቋም አልችል ሲል ያልታጠቁ አማሮችን በመረሸን በቀል እየፈጸመ ነው የሚገኘውም ተብሏል። ወጂ ከተማ ላይ በኢንጂነር ስመኛው በቀለ ክፍለ ጦር ስር የሚገኘው ክርስቲያን ታደለ ብርጌድ ወጂ ከተማ ላይ ከየርጋ ሲሳይ ወንበር ጠባቂ የተከፋይ ወታደሮች ጋር ባደረገው ውጊያ ጥሩ ድልን ተቀዳጅቷል። የአገዛዙ ውልዳውያንንም ደምስሷል፣ አቁስሏልም ብለዋል ምንጮች። በጥቅሉ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና በአንደኛ ኮር መዳረሻ ላይ ከፍተኛ የሆነ ድልን እየተቀዳጀ ይገኛል። የአንደኛ ኮር መዳረሻ መደበኛ ጠላትም ሆነ የወገን ጠላት የሚንቀሳቀስበት እንደመሆኑ መጠን ሜጀር ጀነራል ውባንት አባተ ኮር ጠንካራ የአማራ ፋኖ ከመሆኑ ውጭ ምርጫ የለውምና የትኛውም ጠላት የማይደፍረው ጠንካራ የውባንት አባተ ጦርን ገንብተናል። ሌላው ግንቦት 22 2017 ዓ.ም ደብረ ታቦር ከተማ በአዴን ብልጽግና ተልኳቸውን ፈጽማቸዋል ኑልኝ ካላቸው መካከል ቆራጥ ወይም በለጠ አንዳርጌ የተባለው
የአማራ ሕዝብ ጠላት ጭፈራ ቤት ላይ እየተዝናና እያለ በክደቱ ውስጣቸው የነደደ አማሮች የቢራ ጠርሙስ በመስበር ፊቱን እንዳልነበር አድርገውት ወግተውታል የተባለ ሲሆን ደብረታቦር ሆስፒታል በድብቅ ሕክምና እንዲወስድ ቢደረግም አሁንም በድጋሚ ቀዶ ጥገና እንዲሰራለት በብአዴን ብልጽግና ነገሮቹ እየተመቻቹለት እንደሆነ ታውቋል በማለት የሜጀር ጄኔራል ዋንት አባተ ኮር መረጃውን አጋርቶናል። ቋራ ከጫፍ እስከ ጫፍ በዘመነ መንፈስ የታቀፈ ትውልድ መሆኑን ፋኖ ባየ ደስታ ገልጿል። ፋኖ ባየ እንዲህ ይላል። በቋራ የነበረን ረጅም ጊዜ እጅግ ውብ ነበር። በርካታ ልብን በሐሴት የሚያቀልጡ ጉዳዮችን ተመልክቼበታለሁ። አንዳንዶች ፈጽሞ ይሆናሉ ብዬ ያልገመትኳቸው ናቸው። በሰመመን ያለውም ይመስለኛል። እንዴት በዚህ ደረጃ ሊሆን ቻለ ብዬም ራሴን እጠይቃለሁ ይላል አርበኛው። ይቀጥልና ፋኖ ባየ ነገሩ እንዲህ ነው ብሎ መተረክ ይቀጥላል። ቋራ ወረዳ ሰፊ እርሻ መሬት ያለው ቦታ ነው። ስፋቱ ከሱዳን ድንበር መለስ ሲሆን ጥቅጥቅ ያለ ጫካ የሚበዛበት የበራው አባት ቋራ ያለጣሽ ብሔራዊ ፓርክ ባለቤትም ነው። የጀግኖች መፍለቂያ የሚይሰው ካሳ ቀዬ የማይበገሩት ምድር ነው። ቋራ ደለጎ በስሩ ማዕዲድ በርሚል ብናኛ ምርት ደለጎ ዱባባ ቁጥር 4 ቁጥር 3 ቁጥር 2 በሙር ሰልፈርድ በደቡብ በኩል የሚገኙ ትንንሽ ከተሞች ናቸው። ባለፉት ዘመናት አማራው በእጅጉ ከተፈተነባቸው አካባቢዎች ይመደባሉ። በርካታ ግጭቶችንና ጦርነቶችንም አሳልፈዋል። ዛሬ የብርሃን ጭላንጭል መጡላቸው በሐሴት የሚወርቁት ነዋሪዎቹ የዛሬዋ ቀን ከሌሎች ለነሱ የተለየች ናት። የቀትሩን ሙቀት ለማምለጥ አንዱ ውሃ ፍለጋ ሌላኛው ጥላ ፍለጋ ይተራመሳሉ። ሞተሮች በጠባብ መስመሮች ውር ውር ይላሉ። ተጠጋግተው የተደረደሩ ሱቆችና ቡና ቤቶች በረንዳቸው በሰዎች የተሞላ ነው። ንግዱም ተጧጡፏል። ሰው በሰው ላይ ተደራርቦ በራሱ ዓለም ይዋኛል። በዚህ መሃል ፀሐይ መሃል ላይ ተገትራ የቀትር ጨረሯን ወደ ምድር ስትረጭ ግርማው ድንገት የሚያስፈራው እንግዳ ጥቅጥቅ ካለው ብሔራዊ ፓርክ ብቅ አለ። በሞተር ከፊት ይከንፋል። ከኋላው ቀይ ቦኔት የለበሱ ጠንቃቃ ወታደሮቹ ይከተሉታል። ጉዞ እረፍት የለውም። ወደፊት እየጣደፈ በዚያ ተረመስ በበዛበት ከተማ ደረሰ። አይኖች ሁሉ ወደ እርሱ ተወረወሩ። የተቀዱ ቡናዎች ፉት የሚላቸው የለም። ገዥም ሻጭም በአንድ ቦታ ቆመው ይመለከታሉ። ሞተሮች ዳር ይዘው ቆሙ። ለሁሉም አዲስ ክስተት ሆነባቸው። አይተውት የማያውቁት ሞገስ መሃላቸውን እየሰነጠቀ ቁልቁል ወደ ደቡብ አቅጣጫ ወደ ቀሩት ከተሞች ይበር ጀመር። ቀስ በቀስ ወሬዎች ይናፈሱ ጀመር። የፋኖች አለቃ ዘመነ ካሴ ነው የሚሉት ተበራከቱ። አንዳንዱ በድንጋጤ ክው አለ። አንዳንዱ የሚሰማውን ማመን አልቻለም። ሁሉም ወሬ ከትልቅ እስከ ትንሽ ከመንደር የተነሳው አሉባልታ እውነት ሆኖ አርበኛ ዘመነ ካሴ ባውቄ ከጎጃም ጎንደር ቋራ ከተፋለ ማንም አልገመተውም፣ ማንም አልጠበቅም። ያ በዝና የሚያዜሙለት ጀግና፣ ያ የበላይ ትንፋሽ፣ የአማራው ኩራት የሚሉት ዘመይ በስፍራቸው በደጃቸው ላይ አለፈ። የአማራው አንበሳ አርበኛ ዘመነ ካሴ በቋራ ምድር በአንዲቷ ከተማ ተገለጸ። ገንዳ ውሃና ሽንፋ አይሰጋና በደላ ሚካኤል ሹክሹክታው በረከተ ቱመትም ሙንዱካ መርታርድ ሹክሪያ መተማ ወረዳ በአርበኛ ዘመነ ካሴ ዜና ቀልቡን ጣለ። ሻወራ ፋርሸዋና ወኩ ከጎረቤቶቻቸው የያዙት ወሬ ልባቸውን አሸፍቶት አለፋጣ ቁሳም እንደ አዲስ ሹክሹክታው ተጧጧፈ። ቋራ እነዛ የአርበኛው መረገጫ ከተሞች ሰርግ ላይ ናቸው። ወትሮውን ከልጆቻቸው ጋር ጠላትን ድባቅ ሲመቱት የነበሩት የቋራ ጀግኖች በአርበኛ ዘመነ ካሴ መምጣት በእጅጉ ተደሰቱ። አዲስ አብዮት፣ አዲስ የትግል መንፈስ በቋራ ምድር እንደገና ተቀሰቀሰ። እኛም ከጎጃም መሄድ ነው። የአርበኛ ዘመነ ካሴ ልጆች በመሪያችን ስም እየተጠራን በሄድንበት የተለየ ክብር፣ የተለየ ፍቅር፣ የተለየ እንክብካቤ እናገኝ ጀመር። መሪያችን ስሙ ብቻ አስከበረን፣ አነገሰን፣ አስወደሰን። በቃ ዘመንነትን ጫፉን አየን። ሁሉም በስስት ይመለከተናል። የተለየን እስክንመስል ድረስ በመሪያችን በእጅጉ ተከብረን የዘመነ ልጆች ተባል። ከአራቱም አቅጣጫ ቋራ የተገኘው የአንድነት ተጓዥ የአርበኛ ዘመነ ካሴን ልጆች ለመጨበጥ ከሱ ጋር ፎቶ ለመነሳት ያለውን ግፊ ሳስታውስ የበለጠ ድንቅ ይለኛል። ምን አይነት መመረጥ ይሆን? ምን አይነት መባረክ ይሆን? በዚህ ትውልድ የዚህን ያክል መወደድ፣ የዚህን ያክል መከበብ እንዴት ደስ ይላል! ሁሉም በፍቅር እቅፍ የሚያደርገው አርበኛ ዘመነ ካሴ ነፍሱ እንዴት ተረካ ይሆን ብዬም ራሴን እጠይቃለሁ። ያለን ጊዜ ሰፋ ያለ በመሆኑ የቋራው የአንድነት ውይይት እየተካሄደ እኛም ጉዟችንን በቋራ ደቡባዊ አቅጣጫ ጉብኝታችንን አደረግን። ረጅም መንገድ ሳንጓዝ ከሱዳን ድንበር ጠባቂ ወታደሮች ጋር ተገናኘን። ፍጹም አልጠበቅንም። ለፋኖ ያላቸው ክብር ፈጽሞ ይለያል። ከነትጥቃችን ካምፓቸው ድረስ ወስደው ቡና እየጋበዙን ተጨዋውተናል። አማርኛም አረበኛም በሚናገር አንድ የቋራ ሰው አጋዥነት ከሁለቱም ጎራ ወሬው ይመላለሳል።
የአንደኛው ተተርጉሞ ሌላኛው እስኪናገር ትዕግስት ያጣው የድንበር ወታደሮች አለቃ ዘመነ ካሴ መጥቷል እንድታሳየ ብሎ የእጁን ስልኩን አውጥቶ የአርበኛ ዘመነ ካሴን ፎቶ አሳየን። ማዕረግ ያለው ነው። ለክብሩ ሳይጨነቅ ከመካከላችን ተቀመጠ። ሁላችንም በአድናቆት ተመለከትነው። ቀጥሎም እናንተ የእሱ ልጆች ከሆናችሁ ዋይፋይ የመጣችሁ ተጠቀሙ በሚል ነጻ ፍቃድ ካምፑ ለኛ ክፍት ሆነ። አይደለም ዋይፋይ ኔትወርክ በሌለበት ቋራ አጋጣሚ አይገኝምና ስራችንን በሱዳን የጦር መንደር ልንከውን አስችሎናል። ከወታደራዊ ካምፑ በምስራቅ አቅጣጫ እስከ ሽንፋ ወንዝ በማምራት ጊዜያዊ የአርሶ አደሮች ካምፕ መዳረሻችንን አድርገን ሌላኛውን የድንበር አካባቢ ቃኝተናል። በትናንሽ ጎጆ የተመሰረተችው ትንሿ የአርሶ አደሮች ካምፕ የሱዳን ነዋሪዎች እና የቋራ አማራ ማህበረሰብ በንግድ የተሳሰረበት አብረው ውለው አብረው የሚያድሩበት የጠረፏ መገናኛ ዳሩ ሰላም ላይ ለሳምንት መቀመጫችን አደረግን። በርካታ ሱዳናውያን አርበኛውን ለማየት ከተማቸውን ለቀው ዳሩ ሰላም ይመላለሳሉ። አብረውን ውለው ጨዋታቸውን አቅልጠው ማምሻቸውን ወደ ቤታቸው ይሄዳሉ። ወታደሮች፣ ነጋዴዎች፣ ወጣቶችና ባለሀብቶች ሳይቀር ሱዳኖች የአርበኛ ዘመነ ካሴን ፎቶ በማህበራዊ ሚዲያ ይለጥፉም ነበር። ከዛም ባለፈ የፋኖ መሪ እዚህ ስለመጣ ከእንግዲህ እኛና እናንተ አንድ ነን፣ የሚያጋጨን ነገር የለም በማለት በመንግስት አስጠንሳሽነት ሲታኩሱ የነበሩ ህዝቦች በአርበኛ ዘመነ ካሴ ግንኙነታቸውን ማደሳቸውን ደጋግመው ያረጋግጣሉ። ዳሩ ሰላም እጅግ ሞቃታማ በመሆኗና የምንጠጣው በሽንፋ ወንዝ ምክንያት ለተደጋጋሚ ህመም በመጋለጣችን የሱዳን መከላከያ ሰራዊት አባላት ልዩ እንክብካቤ እያደረጉልን በነጻ ከተማ በሚገኙ ሆስፒታሎች እየወሰዱ ያለአንዳች ክፍያ አሳክመውናል እያለ ክፍል አንዱን የጉዞ ማስታወሻ ፋኖ ባየ ደስታ ያጠቃልላል። በአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ በትናንትናው ዕለት ከጠላት ጋር ሲፋለም መዋሉን ብርጌዱ አሳወቀ። በአማራ ህዝብ ላይ ወረራና ዝርፊያ የዕለት ተዕለት ስራው አድርጎ የተንቀሳቀሰው የኦሮሞማ ወታደር በትናንትናው ዕለት በተስፋ ብርጌድ ውስጥ በሚገኙ በርካታ ቀጠናዎች ውጊያ የከፈተ ቢሆንም በክንደ ብርቶቹ ከፍተኛ ተጋድሎ አገዛዙ ኪሳራን ተከናንቧል። በመሆኑም ጎርጎ፣ ድሬ፣ አብሎሽ፣ አቡጋርዶ በተደረገ ውጊያ አንድነት፣ ቆጋ፣ ጅፈርና ዱረኝ ሻለቃ አንድና ሻምብል 3 ኮካና 04 ቀበሌ የብርጌድ ቃኝ ጠላትን ሲፋለሙ ውለዋል ብሏል። በዚህም ውጊያ የተስፋ ብርጌድ ጀግኖች ይህንን የአማራ ጠላት የሆነና ለእናቶች ህጻናትና አዛውንቶች ረራ የሌለውን ወታደር ሲረፈርፉት ውለዋል። ከአገዛዙ ጋር በተደረገው ከፍተኛ ውጊያ ሬሳውን በየጫካው አዝረክርኮ ሲሄድ በርካቶችም ቁስለኞች ሆነዋል። ከዚህ በተጨማሪ አገዛዙ ቁስለኛ የሚወስድበት ፓትሮል መኪናም ከጥቅም ውጭ ተደርገዋል ሲል የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር የተስፋ ብርጌድ ገልጿል። ክቡራንና ክቡራት አድማጭ ተመልካቾቻችን